እንደምን አደራችሁ እንደምን ሰነበታችሁ መጠለያም ላይ ፎቅም ላይ ያላችሁ የእግዚአብሔር ሰላም ይብዛላችሁ ቅዱስ አምላክ ጠብቆ እግር ሰጥቶን አይን ሰጥቶን በሚያስተውል ልቦና ወደዚህ እንድንመጣ በዚህ ከሳምንቱ ፊተኛ በሆነ ቀን አብረን ጌታን እንድናመልክ ስለሰጠን እድል እንዲሁም ስለጨመረልን እድሜ የጌታዬ ስም የተባረከ ይሁን እኔም ወንድማችሁ ወይም ልጃችሁ በመካከላችሁ ሆኜ የእግዚአብሔርን ቃል እንዳካፍል ስላገኘሁት እድል አምላኬን አመሰግናለሁ የበረከት ጊዜ ይሁንልን ካላስቸገርኳችሁ የጌታን ቃል ላነብነውና ሰማያዊ አዋጅ ስለሆነ እንድትቆሙ ጠይቃለሁ መዝሙረ ዳዊት መዝሙር 81 ከቁጥር 1 እስከ 3 ያለውን በኢየሱስ ክርስቶስ ስም አነባዋለሁ እንዲህ ይነበባል መዝሙር 81 ቁጥር 1 እስከ 3 በረዴታችን በጌታዬ በኢየሱስ ስም አነባዋለሁ በረዴታችን በእግዚአብሔር ደስ ይበላችሁ ተሳሳትኩ እንዴ ደስ ይበላችሁ ነው ያልኩት ይቀጥልና ለያዕቆብ አምላክ እልል በሉ እኔ አላልኩም እርሱ ነው የሚለው ለእግዚአብሔር እልልታ ይሁንለት ዝማሬውን አንሱ ከበሮንም ስጡ ደስ የሚያሰኘውን በገና ከመስንቆ ጋር ቁጥር 3 በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ ይላል እልል በሉ መዝሙር አንሱ መለከት ንፉ ይላልና የእግዚአብሔር የአምላክ ስም የተባረከ ይሁን እልልታ ለአንተ ይሁን እልልታ ለአንተ ይሁን አዎ ጌታ ሆይ መዘምራን በዙፋኑ ላይ ላለው እልልታ ይሁንለት ጭብጨባ ይሁንለት ደስታ ይሁንለት ብለዋልና እኛም እናመሰግናለን ክብር 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 ምስጋና ለአንተ ይሁን ውዳሴ ጨመርልህ የሰማይ አምላክ እኔ አመሰግናለሁ ይህን ቀን ስለሰጠህን መለከት ይዘን በፊትህ አለንና አዋጃችን በሰማያ ሰማያት ይሰማ ከምድር ላይ ከፍ ከፍ ያለ ምስጋናና አምልኮ ለአንተ ይሁን የኔ ጌታ ስላመጣህን መተናል ስለሰጠህን አግኝተናል ስለተናገርከን እንድንሰማ እድል ስጠን ማስተዋልን ሙላብን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በመዘምራን ፕሮግራሙን በሚያስተናብረው በወንድማችን በኩል ስለተናገርከን በጸሎትም ጊዜ ካንተ ጋር እንድንቀራረብ እንድንገናኝ ስለረዳህን አመሰግናለሁ የቃልህም ጊዜ እንዲሁ የተባረከ ይሁን በእግዚአብሔር ልጅ በጌታዬ በኢየሱስ ስም ይሁን አሜን እግዚአብሔር ይባርካችሁ እንቀመጣለን ጋሽ ደምሴ አንድ ጊዜ ሲናገሩ ያልተዘጋጀ ሰው ከመዝሙረ ዳዊት ይሰብካል አለው ያሉትን ነው ያልኳችሁ እንጂ እኔ አላልኩም ስላልተዘጋጀው ሳይሆን ስለሚያስፈልግ ጌታ የሰጠኝን ቃል እነግራችኋለሁ ሰማይ በአንጻራችን ተከፍቶ መንፈሱ የሰጠኝን ቃል ይሰጠናል እግዚአብሔር ይባረክ መዘምራንን በእውነት ጌታ ይባርካቸው እኔ ዛሬም የነሱ የክብረ በዓል ነኝ አልተባረርኩም በሄድኩበትም እንደዚሁ አወራለሁ ስለዚህ ከሰማችሁ በአገርም ሌላም ቦታ ላይ ቢሆን እንደዚሁ አይነት ነገር ስለማወራ በቃ ደስ ይለኛል እንግዲህ የገዛ ወገኖቼ ስለሆኑ ሌሎች ወገኖች አይደሉም ይያልኩ አይደለምና በጣም ነው ደስ ያለኝ ድሮ ምን ይደረግ ነበር መሰላችሁ መዝሙር በጣም ስጥም ድገሙ ይባላል እኔ አሁን ማስመዝገብ ፈልጋለሁና የመጀመሪያው ኢየሱስ ካለ ሁሉም አለ የሚለው መዝሙር ይደገም ተስማማላችሁ ጉባኤ እንዴት ይደገማል መቼ ይደገማል እኔ አላውቅምና አሁን ድሮኛ ስንዘምር
አኮርዲዮን ደረቴ ላይ ተሸክሜ 6 መዝሙር ነበር የምንዘምረው አስታውሳለሁ። 7ም ዘምረናል። 4 ከቃል በፊት 3 ከቃል በኋላ። እዚህ ማክሲማም ቢበዛ ያስታወስኩት 2 አካባቢ ሲሆን ነው። አሁን አንድ ጊዜ ላይ 1 ወይ 2 ቢበዛ 3 እንዘምርና ይበቃልና ይመዝገብልኝ በላይ የሚመዝግበው ኳየሩም ይመዝግብልኝ የመጀመሪያ መዝሙር ይደገምልን እና ጉባኤው አጽድቆልኛል። ጌታ ይባርካቸው። እኔ ከግማሽ በላይ ድምጽ አግኝቻለሁ። ሌላ ምረጡኝ ዘመቻ አያስፈልግም። ይሄኛውን ክፍል ሳነብ ይሄ ቃል ዝም ብሎ አይደለም ወደ ልቤ የመጣውና ከዳዊት መዝሙሮች 150 መዝሙሮች አሉ። መጽሐፍ ቅዱስ ላይ አጭሩ የሚባል ምዕራፍ አንለውም፣ መዝሙር ነው የምንለው። መዝሙርም ወይም ረጅሙ የሚባለውም ያለው እዛ ውስጥ ነው። 2 ቁጥር ብቻ ያለው አለ 117 ላይ፣ 176 ቁጥር ያለው አለ 119ኛው መዝሙር ማለት ነው። መዝሙሩ በጣም የታወቀ መዝሙር ነው፣ ወይም ደግሞ የታወቁ መዝሙሮች ጥንቅር ነው፣ የተሰባሰበ መዝሙር ነው። ዳዊት መዝሙርን ጥንቅር ነው ስላችሁ ቢያንስ 6 ሰዎች ይገኙበታል። እነ ሰለሞን፣ እነ ሙሴ፣ እነ አሳፍ፣ እነ ንጉሱ ዳዊት እና ሌሎችም 6 ሰዎች ቢያንስ የሚገኙበት መጽሐፍ ነው። መዝሙር 81ን የጻፈው አሳፍ የሚባል ሰው ነው። ከ6ቱ አንዱ ነው። አሳፍ ሌዋዊ ነው። አሳፍ ሌዋዊ ነው። አሳፍ ማለት ኮሌክተር ወይም ኮንቪነር የሚሰበስብ ሰው ወይም የሚያመቻች ተብሎ ነው የሚታወቀው። ዳዊት ከሾማቸው በመዘምራን ላይ ከሾማቸው ሰዎች የበላይ ያደረገው 3 ነበሩ። ለ3ቱም የበላይ ሆኖ ሙዚቃ መጫወትም ይችላል። እንዲሁም ደግሞ የሙዚቀኞች የኳየሩም ኃላፊ ሆኖ መሪ ሆኖ እንዲያገለግል የተባለ ሰው ነው። የሚገርማችሁ የኛ ኳየር ለምሳሌ ዛሬ የኳየር 21 ናቸው የቆሙት። እነሱ በአንድ ጊዜ አይቆሙም እንጂ 24 ኳየሮች አሉ። ሰሞናት ነው የሚባለው የነሱ አባባል ወይም የነሱ አከፋፈል። በ24 ሰሞን የተከፈሉ 128 አባላት ያሉበት ቡድን ነው። ያንን ቡድን የሚያስተባብር ሰው ነው። ከጌዲሶን ዘር የነበረ ነውና ማንነቱን እንድናውቀው ብዬ ነው። ከ150 መዝሙሮች መካከል 12 ያህሉን ጽፏል። ይሄ ሰው 50 ላይ የሚገኘውንና ከ70 እስከ 83 ያለውን ዛሬ ብናነበው 81ኛው መዝሙር ከነዚህ ከ12ቱ ከጻፋቸው ግጥሞች አንዱ ነውና ይህ ሰው በ2 መንግስታት ዘመነ መንግስት አገልግለዋል። በዳዊትም በሰለሞንም ማለት ነገስታት ሲያልፉ መዝሙር አላለፈም፣ የመዝሙር አገልግሎትም አላለፈም። ስለዚህ በዳዊት ዘመን ተሾመ። በአንደኛው ዜና 16 ላይ ታገኛላችሁ ታሪኩን። ከዛ በኋላ በሰለሞንም ዘመን አገልግሏል። ስሙ የተወደደ ስለሆነ በሕዝቅያስ ዘመንም አሳፍ የሚባል ሰው እንደነበረ እንመለከታለን። የ128 ሳይሆን የ288 የ24 ኳየሮች ኃላፊ ሆኖ ሲያገለግል እንደነበረ ታያላችሁ። ዘመን ዘለል አገልጋዮች እንድንሆን ጌታ አምላክ ይርዳን። በአንድ ዘመን እገሊት ነበረች እገሌ ነበረ ከመባል ባለፈ መልኩ ማለት ነው። ባለራእይም ተብሎ ተጠቅሷል። የሚገርም ነገር ነውና ይህ ሰው ይህን መዝሙር የጻፈው ሰው በሁለተኛ ዜና 29 30ኛው ቁጥር ላይ ባለራእይ እንደነበረ በአሳፍ መዝሙር ጌታን ጉባኤው ያገለግል ነበር ይላል። በሌላ ቋንቋ በሲ ኳየር መዝሙር የሌላ ቸርች ሰዎች በሌላ ዘመን ላይ ይጠቀሙበት ነበር እንደማለት ነው። እርሱ በግሉ ጸናጽልና ዋሽንት የሚጫወት ሰው ይመስላል። ሁለቱንም ይጫወታል። ልክ አሁን እኛ በቤተክርስቲያናችን አንዳንዶቹ ኪቦርዲስት፣ ሌሎቹ ጊታሪስት፣ ሌሎቹ ድራሚስት እያልን እንደምንጠራቸውና
መድረኮቻችንን ውብ አድርገው ከፍ አድርገው ቆንጆ አድርገው በህብረ ድምጽ እንደሚያሰሙት እንደ አገልጋዮቻችን እንደማለት ነው። ይሄ ሰው ከጻፈው መዝሙር እኔ አሁን ስለ ዘማሪዎች ለመስበክ ወይም ስለ መዝሙሩ ለየት ያለ ነገር ለማለት አይደለም፣ ቃሉ ለኛ የሚለውን ነገር ለማሳየት ነውና ከተሾመበት ቀን ጀምሮ አሳፍ በዳዊት ለ24 ኳየር ለ288 መዘምራን ከተሾመበት ቀን አንስቶ ጥሪ የሚያቀርበው አመስግኑ እያለ ነው። አመስግኑ የሚል ነገር ነው የሚታዩትና የተሾመው ቅድም እንዳልኳችሁ በአንደኛው ዜና 16:8 ላይ ነው። በርካታ ሰዎች መረጃ ስለሚወዱ ብዬ ነው እንጂ ተናግሬው ባልፈው ደስ ይለኛል፣ አንዳንድ ጥቅሶችን ሳልጠቅስ ማለት ነው። 16 ከቁጥር 8 ጀምሮ እስከ 36 ነው የምታዩት። እስቲ 16:8 ቁጥርን ብቻ በራሳችሁ ጊዜ ተመልከቱትና እንዴት እንደተሾመ ታያላችሁ። አልፋችሁ ደግሞ 36 ቁጥርን በራሳችሁ ጊዜ ተመልከቱት። ስለዚህ እስራኤልን ምን ይላል ካላችሁ አመስግኑ፣ ምስጋና አንሱ፣ ከበሮ አንሱ፣ መዝሙር አምጡ፣ እንደዚህ አርጉ እያለ ይናገራል። ከ12ቱም ከሱ መዝሙሮች አንዱን ወስጄ ዛሬ እንድንካፈል የፈለኩበት መሰረታዊ ነገር በጣም አጭር ነው። ቁጥር 3 ላይ ያለውን ቃል ተመልከቱ። መዝሙር 81:3 እንደዚህ ይላል፣ በመባቻ ቀን በከፍተኛውም በዓላችን ቀን መለከትን ንፉ ይላል። መባቻ ማለት ምን ማለት ነው? በመለከት ይላልና መባቻ ምንድነው? አባተ ማለት ወይም አበተ ማለት ምን ማለት ነው? እኔ አማርኛ ተናጋሪ አይደለሁም፣ አፌንም የፈታሁት አይደለም፣ ሶስተኛ ቋንቋዬ ነው። ግን አባተ ወይም አበተ ማለት ነው። አባታ የሚባል ሰዎች እንዳላችሁ አውቃለሁ። ምን ማለት ነው? አበተ ማለት ጀመረ ማለት ነው። መባቻ ማለት መጀመሪያ ማለት ነው። ስለዚህ በመጀመሪያ ቀን መለከት ንፉ ይላል። በምን መጀመሪያ ቀን? በወሩ መጀመሪያ ቀን ማለት ነው። ዛሬ ሰኔ 1 ነው። ስለዚህ አምልኮ መዝሙር የሚመሩትም ኳይሮችም እልል በሉ ቢሉ መጽሐፍ ቅዱሳዊ ጎዳናና መንገድ ነው። በማባቻው ላይ የተሰጠን ጥሪም ነው። ለምን የሚለውን ነገር እንመጣለን ከታች በኩል። ስለዚህ ምንድን ያልኩት የዛሬውን የመዝሙሩን ርዕስ ማለት ነው መባቻ በምስጋና ነው ያልኩት። ዛሬ እግዚአብሔር የሰጠኝ ንገራቸው፣ ለእናንተ ንገራቸው ያለኝ የጌታ መንፈስ መባቻን በምስጋና አሜን ትላላችሁ? እኛ ጋር እኔ ባደርኩበት ሰፈር ዛሬ ሰኔ 1 ነው። እናንተ ጋርስ ልክ ነው? እንግዲህ ወር የጀመረበት ቀን ስለሆነ እንደው የእግዚአብሔርን ቃል ብልት በብልት ስትመለከቱ መኖር ጀምረን ይሆናል እንጂ ኖረን አልጨረስነውም፣ ወይም ደግሞ ወደ መሃልም የተጠጋን አይመስልም። በዚህ ቀን አንዱ ከተባሉ ነገሮች አንዱ ምንድነው ካላችሁ በመባቻ ቀን መለከት ንፉ ነው የሚለው። መለከት በመለከት ምስጋና ለእግዚአብሔር ያርግ፣ በሰማያት ለተቀመጠው ማለት ነው። አሰብኩኝ ይህን ስል ምን ማለት ነው ብዬ መዝሙሩን ትንሽ ለማንበብ ሞከርኩ። ቅድም እንዳልኳችሁ መዘጋጀት ስለፈራው ሳይሆን ይሄን ጉባኤ እኔም ወዳለሁኝ እነሱ ጉባኤውም ይወደኛል አውቃለሁ። ጊዜ ወስጄ ጸልዬ ምን ማለት ነው ይሄኛው ቃል ወደ ልቤ ሲመጣ ብዬ ማሰብ ጀመርኩኝ። እናም ታዲያ ስለዚህ ምን የሚለውን ነገር ሲመለከት ምክንያቶቹን 7ኛው ቁጥር ላይ ታያላችሁ። በኋላ ላይ ነግራችኋለሁ። 16ን ቁጥር አናነብም፣ ምክንያቱም እለቱ የሌሎች ጉዳዮችም እለት ስለሆነ ማለት ነው። ይሄ መባቻ የሚለውን ቃል ብትመለከቱ ሰርቃ ወርሃ ይላል የግዕዝ ቋንቋ። ወር ሲገባ፣ ወር ውስጥ ሲገባ፣ ወር ውስጥ ሲጀመር እንደማለት ነውና ቀኑ በመጽሐፍ ቅዱስ መለከት እየተነፋ እየታወጀ ምንድነው የሚታወጀው ካላችሁ ትላንት በግንቦት ከኛ ጋር የነበረው አምላክ በሰኔም ከኛ ጋር ነው። ሃሌሉያ።
እንግዲህ እኛ ምን ቆጥረው ጊዜ ስለሆነ እንድናውቅ ያስፈልጋልና በዚህኛውም ጊዜ ላይ እግዚአብሔር ከኛ ጋር ነው። ኦኬ እንደዚህ ከሆነ ይሄ ሪሌቫንት ነው ወይ ተገቢ ነው ወይ አስፈላጊ ነው ወይ እንዲህ አይነት ቃል ብዬ ሳስብ አዎ አስፈላጊ ነው። የጌጃ ቃለ ሕይወት ያሳለፈችው ይህ ወር ለየት ያለ ወር ነው። ክብር ለጌታ ይሁን። እንዴት ብትሉ እኛ ባለፈው ወር ቅዱሳን ወገኖች የቻሉት በዚህ እየመጡ እየተከማቹ ሌሎችም ደግሞ በየቤቶቻቸው ሆነው በጾም በጸሎት ጊዜ ያሳለፉበት ጊዜ ነው። ትውልድን ለእግዚአብሔር ለመታደግ ብዙ የተጋደሉበት ወቅት ነው። በሰማያት እኛን ወክለው ለእግዚአብሔር ምስጋና ያቀረቡበት ነው። ጥቂት ጊዜያትን መጥቼ ከቅዱሳን ጋር ለማየት እንደው የዓይን ምስክር ለማየት ሞክሬያለሁና በጣም ደስ የሚል ጊዜ እንደነበረ አይቻለሁ። ይሄ ብቻ ሳይሆን ሌላው የባለትዳሮች ጋብቻ የታደሰበት ነው። በጣም ነው ደስ ያለኝ እና የጋብቻ ቃል ኪዳን የታደሰበት ቀን ነው። እኔ በዛ ቀን ነፍስ አልቀረልኝም። በጣም ደስ ብሎኛል። እውነት ለመናገር ምን እንደምላቸው አላቅም። ይህንን ፕሮግራም ያዘጋጁትን ያሰቡትን ያቀዱትን የረዱንን በሙሉ እንደማለት ነውና ስለዚህ ከዛም በኋላ ማሰብ ጀመርኩኝ። የዛሬ 4 ሳምንት አካባቢ ወይም 3 ሳምንት አካባቢ ጌታ አትጨነቁ ሲል ሰማሁ። ልክ ነኝ? የነበራችሁ ታውቃላችሁ። ዛሬ ሳምንት ደግሞ አትጨነቁ ጸልዩ አለ። እግዚአብሔር ስሙ ይባረክ። በወሩ ውስጥ ዙፋኑን በሩን ላልከረቸመውና ሊናገረን ለፈቀደው ለርሱ ዛሬ እንደ አሳፍ እንደ ኤኳየርም በዙፋኑ ለተቀመጠው እልልታ ይሁንለት፣ ምስጋና ይሁንለት፣ አምልኮ ይሁንለት፣ ደስታ ይሁንለት። ሃሌሉያ አሜን አሜን አሜን። በብዙ ምክንያት ቀደም በላይ ሲናገር የነበረው ከናዝሬት ብሎ ከጌጃ ያለው ነገርም እውነት ነው። እኔ ለራሴ ወስዳለሁ። ራሴን ማገኘው ከዚህ በኋላ በሌላ ምዕራፍ ነው። ራሴን በሌላ ምዕራፍ አገኛለሁ የሚል ሰው አሜን ይበል። እናገኛለን ራሳችንን። ቤተክርስቲያኒቱም እንደዚያው ማለት ነው። ብዙ የተረገዙ ነገሮች አሉ፣ ይወለዱልናል። የሰማይ አምላክ በሰማያት ስሙ የተቀደሰ ይሁን። እኔ እንደው የጸሎትን ኮሚቴ የጋብቻ ኮሚቴ ለሁሉም አመራር ሲሰጡ የነበሩትን ደግሞ የቤተክርስቲያናችንን ሽማግሌዎች ላይክ አድርጌያለሁ። ላይክ አድርጓቸው እስቲ። እናንተ ፌስቡክ ላይ ብቻ ነው ላይክ ብታደርጉት፣ ላይክ አድርጓቸው ነው ያልኩት። ኦኬ ላይክ ብቻ አይደለም ሼርም አድርጉ፣ ድሮም ሰብስክራይብ አድርጋቸው። በጣም ነው ደስ ያለኝ በእውነት በቤተክርስቲያን አባልነቴ በጣም ነው ደስ ያለኝና ክብር ለጌታ ይሁን። ስለዚህ ዛሬ በማባቻው ምስጋና ለእግዚአብሔር ይሁን። በመለከት ለሱ ክብር ይሁንለት። መለከት ለምን ይነፋል ካላችሁ አጠፍጥፈ ስራ አለኝ ብሎ በእግዚአብሔር ቃል ውስጥ ሕዝበ እስራኤል አነሰ ቢባል ለሶስት ነገሮች ይጠቀማሉ። ወደዚህኛው ቦታ ከመመለሳችን በፊት ለሰልፍ ወታደሮች ተሰለፉ ጠላት መጥተዋል የሚል ምልክት ነው። በዓል ሆኗልና ለማክበር ውጡ የሚል ነው። በሌላ በኩል አንዳንድ ጊዜ ስብሰባ አለንና እንደ ዛሬ እድር ነጋሪ ይወጣና ይነፋል። ከዛ ይመጣ ነው። ለነዚህ ሶስት ነገሮች ይጠቀማሉ። በዚህኛው ላይ ግን መለከት የሚነፋው ልብ በሉ። ቁጥር 3ን ተመልከቱ። በመባቻ ቀን በከፍተኛው በዓላችን ቀን ይላል። የመባቻ ቀን ከፍተኛ የሆነ በዓል የሚያከብሩበት ቀን ነው። እንዴት ካላችሁኝ መለከት ይነፋል። መለከት ሲነፋ መለከት ዝም ብሎ የሚነፋ አይደለም። የእድር ነጋሪ ብቻ ሳይሆን ለምሳሌ ክላክስ ሲደረግ የምናስባቸው ነገሮች አሉ። ክላክስ ከተነፋ ወይም ደግሞ ፖሊስ በጣም በሚያንጸባርቅ መብራት በጣም ኃይለኛ የሆነ ክላክስ ካደረገ ምን አለ ማለት ነው? ከኋላው ባለስልጣን አለ ማለት ነው። ከኋላዬ ባለስልጣን አለ መንገድ ልቀቁ። ወይም ደግሞ እኛ ብዙ ጊዜ አንድ ተመሳሳይ የሆኑ 3-4 መኪናዎች አንድ ላይ ሆነው ሙሽራ ይዣለሁኝ የሚል ነውና
ባለስልጣንና ሙሽራ ከኛ ጋር ሲሆን መለከት ይነፋል። በምድርም ላይ ያለ ነገር ነው ይሄ። አሁን በዚህኛው ቦታ ላይ መለከትን ንፉ የሚለው አማኑኤል ከናንተ ጋር ሆኗል፣ አሁንም በሚቀጥለው አብሮ ይሆን። ሃሌሉያ። መለከትን ንፉ የሚለው ልብ አድርጉ። እነዚህ ሰዎች ያለፉባቸው ጎዳናዎች አስቸጋሪ ሊሆኑ ይችላሉ። ማለት አስቸጋሪ ብዬስላችሁ በተደጋጋሚ ጠላት እንደ እስራኤል የተቸገረ ህዝብ የለም በዚህ ምድር ላይ። እንደ እስራኤል የተገፋ ህዝብ አታዩ። እንደ እስራኤል የተበታተነ ህዝብ ትመለከቱም። እንግሊዝ ውስጥ ጀርመን ውስጥ ታገኙአቸዋላችሁ። አሜሪካ ካናዳ ውስጥ ታገኙአቸዋላችሁ። አፍሪካም ውስጥ እየተሰደቡ ሌላ ስም የተሰጣቸው የኖሩ ሰዎች ናቸው። ይሄንን ለሂስትሪ አጥኚዎች ሪሰርች ተዋለው። ነገር ግን ባሉበት ቦታ ሁሉ እግዚአብሔር ከነርሱ ጋራ ነው። እኛም የምንለው ዛሬ መባቻ ነው፣ እግዚአብሔር ከኛ ጋር ነው። አሁን ባካችሁ የቀን አጋጣሚ ሆኖ የጌታ አሬንጅመንት ሆኖ በቀኝም በግራም በኩል ያለ ሰው አለና አትጨብጡት። ነገር ግን አይኑን ተመልከቱት፣ በደም አይኗን ወይም አይኑን ተመልከቱትና እግዚአብሔር ካንቺ ጋር ይሁን በሉ። እግዚአብሔር ካንተ ጋር ይሁን በሉ። እግዚአብሔር ከርሶ ጋር ይሁን በሉ። እግዚአብሔር ከናንተ ጋር ይሁን ብያለሁ። እግዚአብሔር ከኔም ጋር ይሁን። እኔ ከሉተር አባባሎች ሁሌም የማይጠፋኝ የካቶሊክ ቤተክርስቲያን በጣም ሲያስቸግር ያው ታውቃላችሁ። የካቶሊክ ቤተክርስቲያን ዓለም አቀፍ ቤተክርስቲያን እኛንን ሌላ ቸርች የለም የሚል አይነት አንድምታ ያለው ቴዎሎጂ ያላቸው ናቸው። እነሱ ሲያስጨንቁት የኛን ቤተክርስቲያን ሲወልድ ማለት ነው ፕሮቴስት ሲያደርግ ወይም ወንጌላውያን አብያተ ክርስቲያናት የሚባለውን ኢቫንጀሊካልን ሲወልድ በ15ኛው 1520 አካባቢ እንበል ወይም ደግሞ ከዚያ በኋላ በነበረው ጊዜ ውስጥ በ16ኛው ክፍለ ዘመን ማባቻ ላይ እንዲህ የሚል ቃል ነው የተናገረው። ትክዳለህ ወይስ ትሞታለህ ሲሉት ሁለቱንም አልመርጥም አለ። እህስ አሉት። God plus someone is always majority አለ። እግዚአብሔር ሲደመር የሆነ ሰው ብዙሃን ነው። እግዚአብሔር ሲደመር አንድ ሰው ብዙ ነው። እግዚአብሔር ካንተ ጋር ይደመር። እግዚአብሔር ካንቺ ጋር ይደመር። አዎ ኑሮ ፈርተናል አውቃለሁ። አስቸጋሪ ዘመን ነው። የምንሰማቸው የጦር ወሬዎች አሉ። ቢቆጠር አንድ ጊዜ ሳነብ አንድ አርቲክል ላይ አፍሪካ ውስጥ ብቻ 12 ጦርነቶች አሉ ይላል። 12 ጦርነቶች አፍሪካ ውስጥ ብቻ ማለት የዩክሬንን፣ የጋዛን፣ የሌሎች ቦታዎችን ሳናስበው እኛ ውስጥ ብቻ ነገድ ከነገድ ጎሳ ከጎሳ ጋር የሚጋጭበት 12 ጦርነቶች አሉ። 12 አይደለም 144 የሚሆኑ እግዚአብሔር ካንተ ጋር ይሁን። ሃሌሉያ። ስለዚህ መለከትን ከፍ አድርጋችሁ ንፉት ይላልና በመጽሐፍ ቅዱሳችን መባቻ ወይም የወሩ መነሻ ማለት ነው። ምን ይደረጋል ካላችሁ ሌሎች ተጨማሪ ነገሮችን ልንገራችሁ። አሳፍ ትልቁ በዓል ነው ብሎ ያወጀው ምንድነው ካላችሁ አንደኛ የመታሰቢያ በግ ይታረድና ለእግዚአብሔር ምስጋና ይቀርባል። ዘሌዋውያን 23ን በራሳችሁ ጊዜ ተመልከቱት። እኔ ጊዜን ለመቆጠብ ወደዛ አልሄድምና ሙሉ ቀን ሌላ ስራ አይሰራበትም። በግ ይታረድና የሚቃጠል መስዋዕት ለእግዚአብሔር ይቀርባል። ነውር የሌለበት በግ ለእግዚአብሔር ይቀርባል። በግ ከማሳረድ ነፃ አርጎ የእግዚአብሔር በግ ልኮ አንተን ነፃ ያረገ እግዚአብሔር በሰማይ ይባረክ። ዛሬ በጉ የተሰዋበትን የጌታን ራት የምናስብበት የምንዘክርበትም ቀን ነው። ስለዚህ እንዲህ አይነት ቀን ላይ ለታረደው በግ ለርሱ ክብር ይሆንለት። ወገኖቼ ሁለተኛውን ልንገራችሁ። እንዲህ አይነት ነገር ወደ አሳፍ ጉዳይ ሳንመለስ ሌላ ቦታ ላይ እንደነ ዘሌዋውያን ባሉት ማለት ነው። ሁለተኛው መለከት ይነፋል። በዘኍልቍ ምዕራፍ 10 ቁጥር 9 ላይ እስከ 10 ብትመለከቱ መለከት ይነፋል። መለከት የሚነፋው እግዚአብሔር ከኛ ጋር ነው ብሎ ለማወጅ ነው። አንድ ትልቅ ኃይል ይዣለሁ ከኋላ በኩል ብሎ
ለማወጅ ነው። እችኛዋን ትንሽ ቆይቼ ተጨማሪ ነገር ሰጣችኋለሁና መለከት ይነፋበታል። ሶስተኛው ሁለተኛው ነገሥት ላይ ምዕራፍ 4 ቁጥር 23 ብትመለከቱ ወደ አገልጋዮች ይኬዳል። ሴትዮዋ ልጇ ሞተባትና ከባሏ ደብቃ ወደ ኤልሳ ልትሄድ ስታስብ የት ነው መባቻ አይደለም ለምንድን ነው የምትሄጂው አላት። ስለዚህ በመባቻ አገልጋዮችን ማማከር፣ አገልጋዮች እንዲጸልዩ መፈለግ፣ ከአገልጋዮች ጋር ጊዜ ማሳለፍ ያስፈልጋል። እኛ ብዙዎቻችን ወይ ወደ ቴሌቪዥኑ ድራማ ወይም ደግሞ ወደ መዝናናት ወይም ወደ ናፕ ወይም ደግሞ ዘመድ ጥየቃ አልያም ደግሞ እጅግ የሰነበተ መርዶ ለመድረስ ነው ቀኑን የምናስበው። እንደዚህ ያለ ቀን ቅዱሳን ጋር ሄዳችሁ ነብይ ጋር፣ መጋቢው ጋር፣ ሽማግሌው ጋር፣ ወንጌላዊው ጋር ሄዳችሁ እስቲ ስለ ወሩ ጸልይልኝ፣ ለዚህ ወር እግዚአብሔር ለኔ የሚናገረኝ ምንድነው? ከኔ ጋር እግዚአብሔር ካንተ ጋር እግዚአብሔር ካንቺ ጋር ይሁን በይ የሚባልበትም ወቅትና ዕለት ነው እንደዚህ አይነት መባቻ የሚባለው። አራተኛው አሁን ያለንበት መዝሙር 81 ላይ ስትመለከቱ ደግሞ ከፍተኛ በዓል ተብሎ ተጠቅሷል። 81:3 ላይ መዝሙር 81:3 ላይ ትኩረታችን በአራተኛው ላይ ነው። መዝሙር 81 በዓልን ምስጋናን በበዓል አያይዛችሁ አቅርቡ፣ ዛሬ በዓል ይሁንላችሁ ነው የሚለው። ቀኑ በዓል ይሁንላችሁ። ቀኑን ቀደስኩት፣ ቀን በዓል ይሁንላችሁ። እናንተ አውቃለሁ ምንድነው ኬኔቶ አልጠመቃችሁ ይሆናል፣ እንጀራም አልተጋገረ ይሆናል፣ ግን ቤታችሁ ላይ በዓል ይግባ በኢየሱስ ስም። ሃሌሉያ። እግዚአብሔር ይሄን ማድረግ ይችላል። ለኔ ይሄን ቃል ሲሰጥ እግዚአብሔር አዋቂ ነው። እውነት ለመናገር እግዚአብሔር ሁሉን ቻይ ነው። እግዚአብሔር በሁሉ ቦታ ላይ በአንድ ጊዜ የሚገኝ ነው። ሁላችሁንም በአንድ ጊዜ የሚያይ አምላክ ነው። ይሄ አምላክ በዚህ ቀን ላይ በቤት ላይ በዓል ይሁን፣ በዚህ ወር ላይ በዓል ይሁን። ዛሬ ግን እናውጃለን። ሰፈራችን ቁጭ ብለን ሳይሆን መንደራችን ላይ ቁጭ ብለን ሳይሆን በእግዚአብሔርና በዚህ ጉባኤ መካከል ሆነን በትልቁ በዓል ቀናችን ላይ መለከትን እነፋለን። እግዚአብሔር ከኛ ጋር ነው። እግዚአብሔር ሲደመር አንድ ሰው ብዙ ነው። ማንንም የሌለ ሰው ስማኝ፣ እግዚአብሔር ካንተ ጋር ይሁን። ማንንም የሌለሽ ስምኝ፣ እግዚአብሔር ካንቺ ጋር ይሁን። አይበቃም? እስቲ ይበቃል በሉኝ። ዲያብሎስ ይስማ፣ ስጋም ይስማ፣ ህመምም ይስማ፣ ሰፈርም ማጣትም ባዶ ኪስም ይስማ፣ ይበቃል በሉኝ። ኦፍ ኮርስ ይበቃል። በእውነት ይበቃል። ለአንተም ይበቃል፣ ለኔም ይበቃል፣ ለኢትዮጵያም ይበቃል፣ ለአፍሪካም ይበቃል። ለምንጠራቸው ችግሮቻችን በሙሉ ልዑል እግዚአብሔር ይበቃል። በዚህኛው መዝሙር ላይ 3 አበይት ነጥቦችን ልንገራቸው። 3 አበይት ነጥቦች። የመጀመሪያው ይሄ ትልቅ በዓል እንዴት ነው የሚለውን ነገር ነውና 1 እና 2 ቁጥር ላይ እንዴት ይከበራል የሚለው አጃቢ አለው። ሙዚቃዎችን ይጠራል። 3 የሙዚቃ መሳሪያዎችን ይጠራል። እኛ እንግዲህ ድሮ አንድ ነበረ፣ ጌታ ይባርካችሁ፣ ሁላችሁም ገንዘብ አዋጣችሁ ከሌላችሁ ነገር ቆርሳችሁ፣ በእውነት ሙዚቃ መሳሪያዎች በርከት ያሉ ናቸው። እኔ ከዚህ ውስጥ አንዷን ነው ማቃት፣ ሌሎቹን አላቃቸውም። እንዴት እንደሚነካም ብዙዎችን አላቃቸውም። ነገር ግን መዝሙሮቹ ታጅበው ሲቀርቡ ወደ መጽሐፍ ቅዱስ የበለጠ እየተጠጋን ነው። ለካ ሙዚቃ ስንገዛ እንደው አንዳንዶቻችን እንደኔ ሸምገል ያልን ሰዎች ይሄ ሙዚቃ በዛ እንላለን። ይብዛ። ወጣቶች ደግሞ እንደኛ ላረጁ ሰዎች ደግሞ ጆሮ ትንሽ አስቡ። እቺ ቮሊዩም 1 ማለት ነው፣ በሌላ በኩል ማለት አይደለም። ነገር ግን የጠቀሳቸውን ሙዚቃዎች ተመልከቱ። በዚህ ቦታ ላይ ምስጋናው ዝም ብሎ አይደለም። የሙዚቃ መሳሪያዎች ተደርድረው ይላል። ከበሮ፣ መስንቆ፣ በገና 3ቱንም ታያላችሁ በአንድ ጊዜ። ገና መቀጠል ያለብን መስንቆ አለ፣ በገና መግዛት አለብን ማለት ነው። የሙዚቃና የእንትን ኮሚቴ ስሙኝና ጆን የታለ ዛሬ አላየሁትም። ጆን ዳይ ደቤም የለም
ማን ያለው ከዛ ኮሚቴ መካከል አላቅም እንግዲህ አደራችሁንና ጨምሩ ቢያንስ በወር መባቻ ላይ ወይም ደግሞ በወር መጀመሪያ ላይ እንደዚህ ከፍ ያለ ምስጋና ለእግዚአብሔር ይሁንለት ሌላ ፎርሙላ ያልኩ አይደለም ቃሉን ነው የማነበው መኖር ጀምረናል እንጂ ይሄን ቃል ኖረን አልጨረስንም እንዴት ያለው በሙዚቃ ምስጋና ምንድነው የሚለው ነገር ብትመለከቱ በቁጥር 3 ላይ በተለይ ከቁጥር 3 ከ5 ባለው ክፍል ላይ የምስጋና በዓል አድርጉ ይላል በዓል ለእግዚአብሔር ይሁንለት እኔ ከአንድ 5-6 ዓመት በፊት እግዚአብሔር ለኛ ቤተክርስቲያን ከገባልን ቃል አንዱ በጣም የሚገርማችሁ ለዚህ ቤተክርስቲያን በዓል ይሰጣችኋል የሚል ነበር አረሳም እስከ ዛሬ ድረስ የምታስታውሱ አላችሁና በዓል ይሁንልን ተመርቀን በዓል ቤት አግኝተን በዓል ደሞዝ አግኝተን በዓል ስኬል አድርጎ በዓል አገር ሰላም ሆኖ በዓል ገበያ ተረጋግቶ በዓል የሰማይ አምላክ አሜን ያላችሁትን ይስማው በስላሱ ጉባኤ እርሱ ይመዝገብ የምስጋናን በዓል አዘጋጁ በዓሉ ከፍተኛ በዓል ነው ይልና በጣም በትንሹ መለከት በዓል ከቀድሞቹ ጋር ከበገና ከመስንቆ ከከበሮ ጋር በዓል አድርጉ ይልና ቀጥሎ ደግሞ መለከትን ይጨምራል ስለዚህ ይሄም ተጨማሪ እግዚአብሔር አብሮ የመሆኑን ጉዳይ የምናውጅበት መንገድ ነው ማለት ነው ወንድማችን ሸዋዬ ዳምጤ እነዚህን ሶስቱንም የሙዚቃ መሳሪያዎች ጠቅሶ ይዘምራል አስተዋውሳለሁና ክብር ይሁንለት ለንጉሱ አሜን ለንጉሱ ተነሱ በገና ማሲንቆ እንሰዋ አሜን እንሰዋ ምስጋና እስቲ ክብር ይሁንለት ለንጉሱ አሜን ለንጉሱ ተነሱ በገና ማሲንቆ ከበሮ ያዙና እንሰዋ አሜን እንሰዋ ምስጋና ሃሌሉያ በሰማያት ለእርሱ ክብር ይሁንለት ይሄን አሳምረው የሚዘምሩልን ወገኖች ስላሉ ለነሱ ለጊዜው ልተውላቸው ክብር ይሁንለት በእነዚህ ሙዚቃ መሳሪያዎች የመባቻን በዓል አድርጉ አብሮነቱን አውጁ ይላልና ስለ አብሮነቱ ትንሽ እንድናስብ ፈልጋለሁ እስራኤላውያን በተወለዱበት አይደለም የኖሩት 2-3 ጊዜ ወጥተዋል ባለፈው የጸሎት አገልጋዮች ጉባኤ ላይ አንድ ቃል አካፍዬ ነበር በተወለዱበት አልኖሩም ለምሳሌ አብርሃም የተወለደው ኡር ላይ ነው ያ ማለት ሞስት ፕሮባብሊ ዛሬ በኩዌት ወይም በኢራቅ አካባቢ ማለት ነው በሁለቱም መካከል ከዛ በኋላ ወደ ቤርሳቤ አመጣው እኔ ወደ ማሳይ ምድርና ብሎት ከዛ ደግሞ ረሃብ አባረረውና ቀድሞ ዮሴፍ ሄደ ተከትሎ አብርሃም ሄደ ሌላ መባረር ከዚያም ደግሞ እንደገና ሌላ ወደ በፊት እንደነገርኳችሁ ቤርሳቤ ወይም ከነዓን ወደምትባል ላምጣቸው አለና አመጣቸው መተው መኖር ሲጀምሩ እንደገናም ችግር ተፈጠረ ተበታተኑ እነዚህ ወገኖች እየተበተኑ እየተመለሱ ነው የኖሩትና ከግብጽ ወደ ከነዓን ሲመጡ በጣም በዛ ቢባል የ3 ወር መንገድ ነው ግን ስንት ዓመት ፈጀባቸው 40 ዓመት ኢያሪኮ ላይ የነበሩ ሰዎች ግንብ ሲገነቡ ነበር የኖሩት 40 ዓመት የተሰራ ቤት አስቡ ለ40 ዓመት የተሰራው ቤት ዶዘርና ግሬደር ይዘው መጣው ነው የፈረሰው ወይስ እንዴት ነው የፈረሰው ኢያሪኮ በምን ጩኸት መለከት ንፉ ነው ያለው ለዓመታት ያሰቃየህ ዛሬ ይፍረስ በኢየሱስ ስም ይፍረስ ለ40 ዓመት እኮ ነው ምሽ የመሸጉት እየመጡባችሁ ነው ኃያላን ናቸው አማልክት አላቸው ያፈርሱባችኋል ስሉ አይ ደሞ ጨምሩት ይሄን ከፍ አድርጉ ይሄን ደግሞ አደገኛ አጥር አድርጉ እያሉ አደረጉ ነገር ግን የትኛውም አጥር ሊያግድ አልቻለም ልብ በሉ ሃይድሮጂን ቦምብ አይደለም ያፈረሰው
ኒውክሌር ቦምብ አቶሚክ ቦምብ የሚባለው ኢራን ለስራ ብላ የምትፍጨረጨረው ሩሲያ የምትኩራራበት ቻይና እና አሜሪካ የሚፋጠጡበት ዘጠኝ ሀገሮች ናቸው ኒውክሌር ያላቸው እነዚህ ሀገሮች ባላቸው ኒውክሌር አይደለም የሰማይ አምላክ ከኔ ጋር ነው በሚል በአንድ መለከት ድምጥ ማጡ ጠፋ ገብተው ወረሱ ተስፋ ቦታህን ለመውረስ የከለከለ ነገር በዛሬ መለከት ይናድ በኢየሱስ ስም ይናድ አትጨነቅ ያለው አምላክ እርሱ ይናድልህ እኔ እውነቱን ልንገራችሁና ደስ ብሎኝ ነው ማገለግለው በዚህ ጊዜ ላይ ለእናንተ እግዚአብሔርን ቃል ሳቀር በጣም ደስ ብሎኝ ነው የማቀርበውና ደስታ ለእናንተ ይሁን የራሳችሁን ምርኮ አስቡበት ወይም የራሳችሁን ኢያሪኮ አስቡበት ያ ይፍረስ በኢየሱስ ስም በኢያሱ 6ኛው ምዕራፍ ላይ በትመለከቱት 7ኛውንም በትመለከቱት በቃ ዞሩ 7 ቀን 7ኛውን ቀን 7 ጊዜ ዞሩ በ7ኛው ዙር ያረጉት ነገር ምንም አይደለም እነዚህ ሰዎች ካምፓኒ ሄደው ዶዘር ግሬደር የሚያዙበት መንገድ የላቸውም ደማሚት የሚሰሩበት ቴክኖሎጂ የላቸውም ግሬደርም ባይኖር ዶዘርም ባይኖር እግዚአብሔር አላቸው አይበቃም ይበቃል እኛ እዚህ ጉባኤ ያለን ውጊያችን ከደምና ከስጋ ጋር አይደለም የኛ ጉዳይ ምንድነው አምላክ ከኔ ጋር ሆነ ማለት ነው እግዚአብሔር ካንቺ ጋር ይሁን እግዚአብሔር ካንተ ጋር ይሁን ሰኔ ወር ውስጥ ብቻ አይደለም ሐምሌም ናሴም 2018 ላይ ጌታ ከኛ ጋር ይሁን አሜን ከናቶቼ ጋር ይሁን ከወንድሞቼ ጋር ይሁን የኢያሪኮን ባለፈው ናሴ በአይን ለማየት እድል አግኝቻለሁና በጣም የገረመኝን ነገር ልንገራችሁ ኢያሪኮ አጠገቡ ላይ ከፍተኛ ተራራ አለ አሁን ያለችው ጄሪኮ የምትባለው ከስር ነው ያለችው ኢያሪኮ ላይ ያለውን ከተማው የተሰራበትን ቦታ ለመድረስ እንደ አውሮፕላን የተሰራ ምሽከረከር ነገር አለው ተሽከርክራችሁ ላይ ወጣችሁ ተራራው ላይ ወጣችሁ ማለት ነው የካቶሊክ ቸርች የሰሯቸው የሮም ካቶሊክ የሰሯቸው ቦታዎች አሉ የሚታዩ ለመግባት በጣም ጉልበታችሁን በጣም ነው የሚፈታተነው ከታች በምሽከረከር ነገር እንደ አውሮፕላን ወይም እንደ ሄሊኮፕተር የሚወጣ ነገር ላይ ትገቡና ወደ ላይ ትወጣላችሁ ከዛ ከባድ ነው ግን የገረመኝ ነገር እኔ ይሄ በዚህ ተራራ ተመሽገው የነበሩትን ሰዎች እንዴት ጥሩምባ እንዴት መለከት ሊያፈርስ ቻለ ያንተ አምላክ ይችላል አሜን ያንቺ አምላክ ይችላል አሜን ይችላል በሉኝ እስቲ ይደገም ሶስተኛ አርጉ እስቲ ይችላል የኔ አምላክ ይሄ ማነበው ቃል እኮ ተረት አይደለም ዘመን ዘለል የሆነ ህይወት ነው ዝም ብሎ የተቀመጠ ነገር አይደለም ወገኖቼ ይሄ ብቻ አይደለም ኢያሪኮን እንዳፈረሰው ብቻ አይደለም እንዳልኳችሁ ከአቶሚክ ቦምብ የበለጠ መሆኑ ብቻ አይደለም የእግዚአብሔርን ነገር የሚታዩት ይሄንን መለከት ስትነፉ ሌላ ነገር አይደለም እኮ መለከት እኮ የሚያወጣ የጥይት ድምጽ የለውም መለከት እኮ ሲወጣ ሮኬት የለውም መለከቱ የሚናገረው አምላኬ ከኔ ጋር ነው የሚል እውቅና ነው አክናውሌጅ ነው የምናረጋው እግዚአብሔር ከኔ ጋር ነው በቢሮዬ እግዚአብሔር ከኔ ጋር ነው በመርካቶ እግዚአብሔር ከኔ ጋር ነው በሚሰራበት በማስከረክርበት መኪና ውስጥ እግዚአብሔር ከኔ ጋር ነው ዛሬን አይታችሁ ከሆነ አማኑኤል የሚል ነው ቀኑና እጅግ በጣም አማኑኤል እግዚአብሔር ካንተ ጋር ይሁን ከሺህ ዓመታት በፊት ብቻ አይደለም እሱ አማኑኤል የሚሆነው ዛሬም ያው ነው ኢየሱስ ክርስቶስ ትላንት ዛሬም እስከ ለዘላለምም ያው ነው ይላልና የምናከብርበትን ምክንያት በሶስተኛ ደረጃ ማለት ነው ቁጥር 6 እና 7 ላይ ምክንያት ሲሰጠን እሷን ብቻ ነግሬ አብረን እንጸልያለን ምክንያቱ ምንድነው አንድ ሁለት ምክንያት ብቻ ላንሳና 6 እና 7 ቁጥርን ተመልከቱ መዝሙር 81 6 እና 7 ማለት ነው
እንዲህ ይላል ጫንቃውን ከሸክም እጆቹንም በቅርጫት ከመገዛት አራኩኝ ለዮሴፍ የገባውን ቃል ማለት ነው የማመስገኑን የበዓሉን ምክንያት ማለት ነው 7ኛ ቁጥር በመከራህ ጊዜ ጠራኸኝ ምን አረኩ ይሄ መሳያኒክ ከሚባሉ መዝሙሮች አንዱ ነው ዛሬ ኢየሱስን በጌታራት እንዘክራለንና የአዳኝ መዝሙር የአዳኝ ምዕራፍ ከሚባሉት ወይም የመሲህ መዝሙሮች ከሚባሉት አንዱ ነውና አዳንኩ ይላል ያዳነህ ኢየሱስ ይባረክ ኢየሱስ አንተን ብቻ አይደለም ዓለምን ያድናል ጎረቤትንም ያድናል ብቻውን ያድናል አዳንኩ ይልና በተሰወረ አውሎ መለስኩህ በክርክር ውሃ ዘንድም ፈተንኩ ይላል ሁለቱንም ብቻ እንገራችሁና ምንድነው ይሄ በተሰወረ አውሎ መለስኩልህ የሚለው በምድረ በዳ እንዴት ጣልቃ እንደገባላቸው ዘጸአት 17 ላይ ቁጥር 1 እስከ 7 ብትመለከቱ ውሃ አጥተው ከሙሴ ጋር ተጣሉ ውሃ አጥተን በምድረ በዳ እንድንሞት ነው እንደ ወደዚህ ያመጣህን ብለው በቃ የሚገባ አጉረመረሙ በሙሴና በኪዳን ህዝብ መካከል ከፍተኛ ጥል ተነሳ ስለዚህም ምንድነው ያደረጉት በቃ ልትገለን አምጥታል ስለዚህ እንግደልህ የሚል ነው 17:1 ዘጸአት ብትመለከቱ ልትገለን አምጥታል ውሃ አጥተናል ግብጽ ብንመለስ ይሻለናል ብለው አጉረመረሙ ከዛ በኋላ ቦታው ራፊዲም ነው የሚባለው የሚገርማችሁ ከግብጽ ከወጡ በ3ኛ ወር ነው ወደዛ የመጡት ከግብጽ መቼ ነው የወጡት ሚያዝያ ውስጥ መቼ 1446 ዓመት ዓለም አካባቢ እርሱት እሱን ነገር ይሄንን ከወጡ በኋላ ሚያዝያ ላይ ወጣው በ3ኛ ወር በሲና ምድረ በዳ ላይ ከታች በሚገኘው ራፊዲም በሚባል ቦታ ላይ ሰፍረው ያሉ ውሃ ጠፋ ስለዚህም ውሃ አምጣ እንጂ ብለው ተጣሉ ስለዚህ የቦታውን ስም ከሙሴ ጋር ስለተጣሉ ስም አወጡለት አዲስ ስም ማለት ነው ራፊዲም ላይ ማለት ነው የቦታው ስም ምን ይባላል መሪባ ወይም ማሳ ይባላል መሪባ ማለት ጥላቻ ማለት ነው ወይም ይሄ መጣላት ክርክር ውሃ ስላጣን ብለው ከሙሴ ጋር ሲከራከሩ ማለት ነው እግዚአብሔር ግን በ3ኛ ወር ልብ በሉ ስንተኛ ወር ነው ያልኳችሁ በ3ኛ ወር ከሚያዝያ በኋላ 3ኛ ወር ማለት መቼ ነው ሰኔ ነው ሚያዝያ ግንቦት ሰኔ ነው ሰኔ ማለት አሁን እንጀምርበት ነው በዚህ ወር ላይ ከጌታ ጋር አትጣሉ የተጣሉ ሰዎች መልስ አግኝተዋል እንዴት መልስ አገኙ ካላችሁ ተመልከቱ በተሰወረ አውሎ መለስኩ ይላል ዘጸአት 17ን ሲጠቅስ ማለት ነው ውሃ የለኝም ስሉ ውሃ ሊያመጣ ምንድነው ይሄ ሪግ አይደለም የተከራየው ከመሬት ከከርሰ ምድር የሚወጣውን ገጽ ምድር ላይ ያለው ውሃ ሲጠፋ ከውስጥ ያለውን ውሃ ለማውጣት ለቁፋሮ ሪግ የሚባል መኪና አይደለም የተከራየው ምንድነው ያደረገው ድንጋይ ያለ አይደል አጠገቤ በፊት ግብጽ ላይ ተአምር ያደረገውን የአሮንን በትር ወሰድና ነካ አርጋት ውሃ ይሰጣል ብሎ በሙሴና በእስራኤል መካከል ጣልቃ ገባ እግዚአብሔር በችግር ላይ ጣልቃ ይግባ አሜን እግዚአብሔር ጋር አትጣላ በዚህ ጊዜ ላይ እኔ ክርስቲያን ሆኜ እኔ ስጸልይ ቆይቼ አትጨነቅ ብለኸኝ ቃል ሰጠኝ አትበሉ የታሪክ ጌታ በማደሪያው ነው አሜን ወንድሞቼ እናቶቼ አትፈታተኑት እግዚአብሔር ጣልቃ ይገባል አሜን በአገራችን ጉዳይ ላይ ጣልቃ ይገባል አሜን የሚቀጥለው ዓመት ምርጫ አለ ሲባል ሰምተናልና ብዙ ሰዎች መንግስት ተለውጦ ስለሚያገኙት በረከት ሳይሆን ስለሚጠፋው ነፍስ ነው ጭንቃችን እግዚአብሔር ጣልቃ ይገባል አምነን በአየሩ ላይ እጃችንን እናነሳለን እግዚአብሔር ጣልቃ ይገባል አሜን ጣልቃ ግባ ጌታ ሆይ እነዚህን እጆች አንተ ተመልከት እግዚአብሔር ጣልቃ ይግባ ሰላም በመድራችን ላይ ይሁን በመሪውና በአገሬው መካከል በሙሴና በእስራኤል መካከል መሪባ ላይ ጣልቃ ይገባው አምላክ አዲስ አበባም ላይ ጣልቃ ይግባ ልብ በሉ ጌጃ በ1997
ብዙ ሰው የሞተበት መንደር ውስጥ ነው የምንኖረው ዘንድሮ ግን ህይወት ይሰማ አሜን አንድ ደም አይፍሰስ በኢየሱስ ስም አሜን አይፈስም የሰማይ አምላክ እግዚአብሔር የሚወደውን ያደርጋል አሜን ዘመዶቻችን ያጣን እንኖራለን አውቃለሁ እኔ ቤቴ እዚህ ጋር እንደሆነ ብዙዎቻችሁ ታውቃላችሁ ለጸሎትም ለለቅሶ ጊዜ የሚመጣችሁ ታውቃላችሁና ቃለ ሕይወት እየሰራው 97 ላይ ወደ ቃለ ሕይወት እጄ ከቃለ ሕይወት በታክሲ መጣውና እዚህ ጉሊቶ አካባቢ አሁን አህመድ ህንጻ ነው ማን ነበር የሚለው አብደላ ህንጻ በሚባል ቦታ ላይ ወርጄ ወደ ቅያስ ገባሁኝ ወደ 41 የሚወስደው መንገድ ላይ ሲገባ ፖሊሶች ቆመዋል ፖሊስ አይደለም ፈጥኖ ደራሽ ነው ቀይ ነው የለበሱት በእጃቸው ጠመንጃ ይዘዋል ወገባቸው ላይ ምናምን ታስሯል ከዛ ወርጄ ታክሲው እየፈራ አንድ ታክሲ ነው የመጣው አቆራርጬ ለዛውም ከቃለ ሕይወት ከሜክሲኮ እዚህ አካባቢ ድረስ ነው የመጣውትና በዛ ሲመጣ እጄን ክፈት አለኝ እጄን ክፈት ሲለኝ እጄን ከፈትኩ ከዛ በኋላ በጣም ቀይ በሆነ አይን እያየኝ እለፍ ቶሎ ቤት ግባ አለ ምንድነው ብዬ ሳስብ የባለቤቴ እህት ምን አለችኝ ድንጋይ የወረወሩ ልጆች እጃቸው ስለሚቆሽሽ የናንተ አምላክ ከዚህ ጉባኤ የወጣው ቡራኬ ጌታ ይባርክ እድሜ እስቲ አገልግሎት ይባርክ ያለ ጉባኤ ለካ እጄ ላይ እንደው ወድቄም ቢሆን እጄም ቆሽሾ ቢሆን ዛሬ የምታዩት እንደገፋ አታዩም ነበር እና በልቶሎ ግባ ብሎ ሲለኝ አያለሁ በጣም ሬዲ ነው ምላጯን መሳብ ነው ለዚያውም በዚህ አካባቢ ዙሬሳ እንዳለ ሰምቻለሁ በኋላ ማለት ነው እና ምን ልላችሁ ፈልጌ ነው የሚያድን አምላክ ጣልቃ ይግባ አሜን በአውሎ ውስጥ ሆኜ ይልና በመከራ ጊዜ የጠራኸኝ እንዲሁም በተሰወረ አውሎ መለስኩ ሙሴ በጠራ ጊዜ መለሰለትን የዘጸአት 17ን በማሪባ እንዴት መሪና ተመሪ መካከል እግዚአብሔር ጣልቃ እንደገባ የሚያመለክት ጉዳይ ነውና አሁንም በአገሬ ጉዳይ እግዚአብሔር ጣልቃ ይግባ አሜን ሰላሜን ይሰጣችኋለሁ ሰላሜን ይተውላችኋለሁ ሰላም እኔ የሚሰጠው ሰላም ዓለም እንደሚሰጥ አይደለም ያለው አምላክ የሰላም አለቃ በመድራችን እርሱ ይንገስ አሜን ወንድሞቼና እህቶቼ ሁለተኛውን ምክንያት ልንገራችሁና እንጸልያለን በዚሁ ቦታ ላይ ተጠቀሰው ሁለተኛው ምክንያት በሰባተኛው ቁጥር ላይ ተመልከቱ አሁንም በክርክር ውሃ ዘንድም ፈተንኩ ይልና በአውሎ ነፋስ የመለሰው በዚህ ቦታ ነው በምንድነው በሲና ተራራ ላይ ነው በውሃ የመለሰለት በረሃ ላይ ነው ሁለቱንም ነገር ሲጠቅስ ነው 81:7 ላይ በነጎድጓድ የሚለው ከቁጥር 6ም 7ም ማለት ነው ጫንቃውን ከሸክም እጆቹንም በቅርጫት ከመገዛት አራኩ በመከራም ጊዜ ጠራኸኝ አዳንኩም በተሰወረው አውሎ መለስኩ በክርክር ጊዜ ፈተንኩ ይልና ሕዝቤ ሆይ ስማኝ እነግርሃለሁ እስራኤል ሆይ እመሰክርልሃለሁ አንተስ ብትሰማኝ ሌላ አምላክ አይሆንልህም ለሌላ አምላክም አትሰግድም እያለ በዚህ ቀን በመባቻ ቀን ሊሆን ስለሚገባው ነገር እየተናገረ ይጨርሳል ስለዚህ ሁለቱንም ነገር በመሪና በተመሪ መካከል እንዲሁም በማጣትና ማግኘት መካከልም እግዚአብሔር እንዴት ጣልቃ እንደገባ የሚያመለክት ቃል ነው ስለዚህ ዝማሬው ስትመለከቱት በዓላትን ይጠቅሳል ከግብጽ መውጣታቸውን ምክንያቱም ማለት በዓሉን የምታከብሩበት ምክንያት ከግብጽ ስላወጣው ነው ይላል ምዕራፉን ተመልከቱ ሁለት ጊዜ ከግብጽ ስላወጣው ነው ይላል ሁለተኛ በምድረ በዳ መሪባ ላይ ውሃ ስላጠጣው ነው ይላል በመጨረሻም ወደ ሲና ተራራ መምጣትን እሳት አውሎ ነፋስ መካከል ራሴን ገልጬ ስላዳንኩ ነው የምታከብረኝ ይላል ስለ ታሪክ እግዚአብሔር የተባረከ ይሁን ስለ ትላንት ስላለፍንበት ታሪክ እግዚአብሔር የተባረከ ይሁን ምን እንማራለን ከዚህ ምዕራፍ 1 2 3 ነገር ልንገራችሁና እንጨርስ አንደኛ መስማት ይሁንላችሁ ባርካችኋለሁ ቃሉን መስማት ይሁንልን
ቁጥር 11 እስከ 13 ብትመለከቱ አልሰሙኝም እያለ ነው እግዚአብሔር የሚወቅሳቸው። መወቀስ ሳይሆን መወደስ ይሁንልን በስላሴ ጉባኤ ላይ ማለት ነው። ሁለተኛው አምልኩኝ ነው የሚለው። እንዴት አምልኩ? እርሱን ብቻ በዓላቱን ጨምራችሁ ከኔ ጋር ነው ብላችሁ መለከት ነፍታችሁ አምልኩኝ ይላል። አምልኮ ለልዑል እግዚአብሔር ይሁን። ሶስተኛ እመኑ ይላል። ያላነበብኩት ስለሆነ ላንብብላችሁ። ቁጥር 15ን ተመልከቱ። 15 እና 16 ላይ 16 የመጨረሻው ስለሆነ 16ን ላንብብ። ከስንዴም ስብ ባበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበር። ቢሰሙት ቢያምኑት ዋስትናውን ቢቀበሉት ኖሮ እሱ ጋራንቲ ይሰጣቸው ነበር። ቢሰሙት ቢያመልኩትና ቢያምኑት ማመን የዋስትና ጉዳይ ነው። ማመን ስሜት አይደለም። ማመን ምክንያታዊ ነው። ትላንትናን ታሪክን እያየ አምላክን እመን። እግዚአብሔርን የሚያምን አያፍርም። በእግዚአብሔር የምትታመን ነፍስ ፈጽማ በሱ ላይ የምትደገፍ ነፍስ አታፍርም ለዘላለም። ስለዚህ እመኑ ይላልና አራተኛውና የመጨረሻው ታሪክን አስታውስ። እባክን ወንድሜ እኔ ነኝ ይሄን ያልኩት። ትላንት ያረጋልን አስታውስ። ዛሬ ስላልተደረገው አትክሰስ። ታሪክን አትርሳ። ማዳመጥ ውሃን ይሰጣል፣ ማሪን ይሰጣል፣ ስንዴን ይሰጣል። ይሄንንና ያንን እኛ የጠየቅነውን ሊሰጥ ይችላልና ኢየሱስ ያዳነን ማስታወስ ይገባል። ዛሬ የኢየሱስን ሥራ የምናስታውስበት ጌታ ራት የምንወስድበት ቀን ነውና በውሃ ሳይሆን በደሙ ያዳነንን፣ ውሃ ሳይሆን ደሙን የሰጠንን መሪባ ላይ ውሃ ሰጥቶ ነው ያስታረቀው። በዚህ ላይ ግን ደምን የሰጠውና ሁልጊዜ በቃለ ሕይወት ደንባችን መሰረት በየወሩ መባቻ ላይ የጌታ ራት ስለምንወስድ እግዚአብሔር ጌታ ራትን ስንወስድ ከኛ ጋር ይሁን እንላለን። ጌታ ከኛ ጋር ይሁን። ሁሌም እነ ፓስተር ተስፍሽ እንደሚለው ጌታ ራትና አስራት ላይ አንጉደል እንደሚለው እኔ በተለይ ጌታ ራት ላይ መጉደል የለብንም። 4 ትርጉሞች አሉት። ሌላ ጊዜ ነግራችኋለሁ። አንዳንዱ ትራንስብስታንሺዬሽን ይባላል። ህብስቱና ወይኑ ተቀይሯል የሚሉ ናቸው። አይደለም፣ የክርስቶስ አክቹዋል ስጋና ደም አይደለም። ሌሎቹ ደግሞ ኮንሰብስታንሺዬሽን ይላሉ። ኮን ማለት ዊዝ ማለት ነው፣ አብሮ ነው እንደማለት ነው። ክርስቶስ ከህብስቱና ወይኑ ጋር አብሮ ነው ያለው ነው የሚሉት። እኛ ግን በመንፈሳዊነት መታሰቢያ ነው የምናደርገው። ስፒሪቹዋል ነው። ትራንስብስታንሺዬሽን ወይም ኮንሰብስታንሺዬሽን ሳይሆን ስፒሪቹዋል ፕሬዘንስ ነው ብለን ነው እኛ ቃለ ሕይወትና ወንጌላውያን አብያተ ክርስቲያናት የምናምነው። ሌሎች ደግሞ እንዲሁ ሚሞሪያል ነው ብለው የሚያስቡ ሰዎች አሉ። ተራ ሚሞሪያል ሳይሆን ኢየሱስ በመንፈስ ከኛ ጋር መሆኑን ነው ጌታ ራት የሚያሳስበንና በዚሁ መሰረት ዛሬን ስናስታውስና ስናስብ ወንጌልን እየሰበክን ዳግም ምጽአትን እያሰብን ጌታ ራትን እንወስዳለን። እርሱ ከኛ ጋራ ነው። የስፒሪቹዋል ፕሬዘንስ በመንፈስ እርሱ ከኛ ጋራ ነው። ጌታ ከጌጃ ጋር ነው። ሁልጊዜም አብሯት ይሁን። ሰኔ ላይ ዛሬ መለከት ነፍተናል። እግዚአብሔር ከኛ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ደግሞ ምን ያደርጋል ብለህ ካሰብክ ስትጠይቀው በአውሎ ነፋስ ይመልሳል። አትጣላው። ሕዝብ ሆይ ከመሪ ጋር አትጣላ፣ አምላክህን ጥራ። እግዚአብሔር አምላክ አሁንም ከኛ ጋር ይሁን። እንጸልያለን።